ያሰት ትምህርት ነው የኔ ዲሊቨራንስ የሚባል ፉል ሳልቬሽን የሚባል የተለያየ ሐሰት ልምምዶች እኛ እንቃወማለን። ድሮም ያሰት ትምህርት መቃወም እኔ ከድሮም ያለ ነው። ግን በጅጌ አላስብም። በዳኑ አማኞች ውስጥ በቅድስና እየኖሩ እያሉ አጋንንት በውስጣቸው ሊኖር አይችልም ምናምን ስንል በጣም ተናደዱና ያን ትምህርት የሚደግፉ ሰዎች ጻድቁና ተሾመ ራሳቸው ቆሞ የሚንቀሳቀሱ አጋንንቶች ናቸው ብላ ፓስተር ጻድቁ ከዚህ ጥግ እዚህ ጥግ ዥዋዥዌ በኔ ባህሪ ውስጥ የለም። ዥዋዥዌ ተጫዋች አይደለሁም። እኔ በሪጂዲቲ ነው የምታማው እንጂ በዥዋዥዌ አልታማም። ኮሚቴ ተቋቁሞ አነጋግሮ በቃ በዚህ ነው የምንሄደው ብሎ እሺ ብሎ ከፈረሙ በኋላ ልክ እኔ ብቻዬን እንደመለስኳቸው ተደርጎ ይወራል ማለት ነው። እሺ ብሎ ከተመለሱ እንታረማለን ካሉ አባል ከሆኑ ለየትኛው አባል ማድረገውን አገልግሎት ለነሱ መከልከል አልችልም። ተጋብዤ ሲሄድ ሌሎች ሰዎች ካሉ እነሱ አሉ ብዬ ወጥቻለሁ። ለምን ወጥቼ ሄደ ከፈረሙ እነሱ ይሸሹ እንጂ እኔ ለምን ነው የምሸሸው? ጻድቁ አቋም ሌላ ነው እና በዚህ ምድር ላይ በኢትዮጵያ ምድር እስከኖር ድረስ አንዳንድ ጊዜ አንዳንዱን ጥቅስ ያለ አግባብ እየተረጎም ሌላ ነገር ማለት ተገቢ አይደለም። ቄስ በሊና እየሄዱ ዘይት ያፈሱ ነበር አለ። እኔ ዘይት አላፈሰስኩም ማንም ላይ። ከዛ ጋሽ በቀለን ወደ ኪዳንን ደግሞ ጨመረው። ከዛ ሰሞነኛ ብሎኛል። እኔ ሰሞነኛ አይደለሁም። አባል የሆኑ የህብረቱ አባል የሆኑ ህብረቱ አምኖ የተቀበላቸው ጋር ግን ሄጄ ማገልገል መብቴ ነው። የከተማው አስተዳደር የወንጌል አማኞችን በይፋ ይቅርታ ጠየቀ። በወንጌል አማኞች የሚደረጉትን እንቅስቃሴና በመንግስት አካላት ህገወጥ ተግባር የተባለውን ድርጊት ተከትሎ መንግስት በድጋሚ ይቅርታ አድርጉልኝ ሲል መግለጫ አውጥቷል። አስተዳደሩ በቅድሚያ በወንጌል አማኙ ላይ የፈጸመው ተግባር ምን ይሆን፣ አሁንስ ያወጣው መግለጫ ምን ይመስላል የሚሉትን በዝርዝር ይዘንላችኋል፣ ታደምጡታላችሁ። አስከትለንም ነገሩ ከብዙሃን ልብ ውስጥ በቀላሉ ሊወጣ ያልቻለ ጉዳይ ሆኗል። ረገብ ያለ ቢመስልም አዳዲስ የሚገኙ መረጃዎችን እያገኘ እንደገና ተነስቶ ልክ እንደ አዲስ የሚገል በብዙ ኢትዮጵያውያን ዘንድ የሚነሳ ጥያቄም ሆኖ ቀጥሏል። የሞዴል ቀነኒ አዱኛ ጉዳይ ዛሬም አጀንዳነቱ እንደቀጠለ ነው። ከዚህ በፊት ጉዳት የደረሰባት ፊቷ ምስል መውጣቱን ተከትሎ ከፊቷ ጋር የተያዘ በርካታ ሀሳቦች ሲሰነዘሩ መሰንበታቸው ይታወሳል። በዛሬው ዕለት ደግሞ ቀነኒ የተገደለችበትን እውነታ ቁልጭ አድርጎ የሚያሳይ ሌላ አዲስ መረጃ መውጣቱ ሰምቷል። ይህ መረጃ እንደ አዲስ ያነቃነቀና ከያቅጣጫው እንግዳና እጅግ አሳዛኝ መረጃም ይፋ እንዲወጡ በር የከፈተም ሆኗል። ይህ ጉዳይ የቀነኒ አሟሟትን መነጋገሪያነት እንደገና የቀሰቀሰም ይመስላል። ትደበደብ እንደነበር ይባስ ብሎ የመሳሪያ ጥቃት ተፈጽሞባት እንደነበር የሚያሳይ ለምስክር የሚሆን አሻራ ዛሬም ቢሆን በቤታቸው እንዳለም ተሰምቷል። አዲስ የወጣው መረጃ ምን አይነት ሚስጥርን ይዟል? የቀነኒ አዱኛ ባለቤት ድምጻዊ አንዱዓለም ጎሳንስ ተከትሎ የተደመጠው ድብቁ ሚስጥር ምን ይሆን የሚሉትን እንዲሁ በዝርዝር በመረጃችን ይዘናል፣ ታደምጡታላችሁ። አስከትለን የዓለምን ፍጻሜ ትንቢት በመናገር የሚታወቀው አንጋፋው ነብይ ለእስር ተዳርጓል። በዘመናችን ካሉ ነቢያት መካከል አንደኛ የሆነው ምድርን የሚያጠፋ ታላቅ የጥፋት ውሃ ይመጣል የሚል ትንቢትን የተናገረው ነብይም በዛሬው ዕለት በፖሊስ ቁጥጥር ስር ውሏል። የነብይ ማን ይሆን? ለእስር የዳረገው ተግባርስ ምን ነበር? የሚሉትን በዝርዝር ይዘናል፣ እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት መጋቢ ጻድቁ አብዶ የሐሰተኛ መድረክ መጋራታቸው እንዲሁም ሐሰተኞች መባረካቸውን ተከትሎ በብዙ ክሶች ሲወቀሱ ነበር። ታዲያ ዛሬ ላይ ለህዝበ ክርስቲያኑ አጭርና ቆራጥ ምላሽንም ሰጥቷል። እኔ አቋሜን ቀይሬያለሁ በማለትም በዚህ ዘመን ላይ ለሚነሱት አደናጋሪ ሁነቶችም ያልተጠበቀ ምላሽን ሰጥቷል። ፓስተር ጻድቁ አብዶ የሰጡት ምላሽ ምን ይሆን? የለወጡት አቋምስ ምን ይመስላል? የሚሉትን በመረጃችን አካተን ይዘናል። በቆይታችሁ ካንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የከተማው አስተዳደር የወንጌል አማኞችን ይቅርታ መጠየቁ ሰምቷል። በወንጌል አማኞች የሚደረጉትን እንቅስቃሴና በመንግስት አካላት ህገወጥ ተግባር የተባለውን ድርጊት ተከትሎም መንግስት በድጋሚ ይቅርታ አድርጉልኝ ሲል መግለጫውን አስተላልፏል። በወጣው መግለጫ ላይ እንዳለውም ከሆነ የሳውላ ከተማ አስተዳደር የወንጌል አማኞችን ይቅርታ ጠየቀ፣ ያለማንም ጣልቃ ገብነት በነጻነት ቀጥሉ ሲልም መግለጫ ወጥቷል። ወንጌል አይረብሽም ብለዋል።
ከትላንት በስቲያ የሳውላ ከተማ አስተዳደር የሃይማኖት ፎረም አባል በሚልም የሌሎች ቤተ እምነት መሪዎችን ሰብስቦ በከተማው የጎዳና ስብከት የድምጽ ብክለት ያመጣል በሚል በስብሰባ የሃይማኖት ፎረም በሚሉትም ውሳኔ ተላልፏል በሚል በሳውላ መንግስት ኮሙኒኬሽን በኩል መግለጫ የክልከላ ውሳኔ አስተላልፎ ነበር። ይህን ተከትሎ በሳውላና አካባቢ የወንጌል አማኞች በተነሳባቸው ከፍተኛ ተቃውሞ ውግዘት የተደናገጠ የሳውላ ከተማ አስተዳደርም የመግለጫው ባለቤቶችን በትላንትናው ዕለት በወጣው መግለጫ የሳውላ ከተማ መንግስት ኮሙኒኬሽን የተላለፈው መረጃ ስህተት መሆኑን በማረም የጎዳና ላይ ስብከት የድምጽ ብክለት የማያስከትልና በሰዎች የዕለት ተዕለት እንቅስቃሴ ላይ አንዳች አደናቃፊ ችግር ያልፈጠረ መሆኑን በመድረኩ ተነስቶ የተላለፈው መረጃ እንዲታረም ተደርጓል ሲሉ መግለጫ አውጥተዋል። በዚህ መረጃም የከተማው አስተዳደሩ ይቅርታ እየጠየቀ የአደባባይ ስብከትም ሆነ አምልኮ ያለማንም ጣልቃ ገብነት ዜጎች የተጎናጸፉትን ህገ መንግስታዊ መብት ተጠቅመው ሃይማኖታዊ ስብከቶችን ማካሄድ የሚችሉ መሆናቸውን አጽንኦትም ሰጥቷል። የሳውላ ከተማ አስተዳደር ካድሬዎችም ሆኑ ሌሎች አካባቢ የምትገኙ የመንግስት ሹማምንታትም አንዳንድ ጉዳዮች ላይ ውሳኔዎችን ከማስተላለፍ በፊት እግር አነባብሮ ተቀምጦ ወስኛለሁ አጽድቄያለሁ ብሎ እንደመውጣት ውጤቱ ቀላል ላይሆን እንደሚችል ለሌላም ጊዜ እንዲባሉ ጉዳዮች ላይ ከፍተኛ ጥንቃቄ እንድታደርጉ ለማሳሰብ እንወዳለን በማለትም መግለጫቸውን አሰምተው ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በበርካታ ኢትዮጵያውያን ልብ ውስጥ ዛሬም ድረስ ያልወጣውና በርካቶችን እያስቆጨ የእግር እሳት ሆኖ እንዲጸጸቱበት እያደረገ ያለው የቀነኒ አዱኛ ህልፈተ ሞትን ተከትሎ ተጨማሪ የሕክምና ማስረጃ ከቀነኒ አዱኛ አጎት አቶ ካሳሁን ዘንድ ተሰምቷል። በቀነኒና አንዱዓለም መኖሪያ ቤት ውስጥም አንዱ የመስኮት መስታወትም በጥይትም ተበስቷል። ይህንን ፖሊሶች ገብተው ፎቶ አንስተው እንደ መረጃ ወስደዋል። ይህ ደግሞ የሆነው የቀነኒ ወንድም አብሯቸው ሲኖር ተኩሶ የሳተውም ነው። በጣም ይጠጣል፣ ሌላም ልምምድ አለው ሲልም የቀነኒ ወንድም ለፖሊስ እንደተናገረው መድኃኒት ወስዶ ነው የሚተኛው፣ ሰው እያሳደደኝ ነው ይላል፣ ይቃዣል፣ ይፈራል። እንደዚህ አይነት ባህሪ ያለው ሰው ነው። ከዚህ በፊት 2 ጊዜ ደብድቧት ሆስፒታል ገብታለች። የመጀመሪያው ላይ ልቧ ላይ ተረጋግጣ ነው፣ ሁለተኛው ላይ ደግሞ እንደዚሁ በጣም መቷት ነው። አካውንቷ ላይ 1 ሳንቲም አልነበረም፣ የነበራትንም ባዶ አድርገውታል በማለትም አብሯት ይኖር የነበረው የቀነኒ አዱኛ የስጋ ወንድምም ስለ ጉዳዩ እንዲህ ባለ መልኩ መረጃን ያወጣ ሲሆን ይህንን መረጃና የሕክምና ማስረጃውንም የቀነኒ አዱኛ አጎት የሆኑት አቶ ካሳሁንም ማጋራታቸው ተሰምቷል። ታዲያ ቤተሰቧ አሁንም ፍትህ ይፈልጋል፣ የእናንተንም ድምጽ ይፈልጋሉ። እውነት እስኪወጣ እንታገል፣ ፍትህ ለቀነኒ ስንል እኛም በድጋሚ በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የዓለምን የፍጻሜ ትንቢት በመናገር የሚታወቀው ነብይ ለእስር ተዳረገ። በአክራ ወይንም በጋና የዓለምን ፍጻሜ ትንቢት በመናገር በመቶዎች የሚቆጠሩ ሰዎች ለከፍተኛ እንግልትና ለገንዘብ ኪሳራ የዳረገው ግለሰብ በፖሊስ ቁጥጥር ስር ውሏል። ራሱን ነብይ በማድረግ ኢቦኖህ በሚል ስም የሚጠራው ግለሰብ ታህሳስ 25 ቀን 2025 ዓ.ም እንደ አውሮፓውያኑ አቆጣጠር ምድርን የሚያጠፋ ታላቅ የጥፋት ውሃ ይመጣል በሚል ትንቢትም ህዝቡን ሲያሸብር መቆየቱም ተገልጿል። አንደኛ ትንቢቱን አምነው ከመላ ዓለም ተሰብስበው የተከታዮቹን ንብረት በመሸጥና ከፍተኛ ገንዘብ በማዋጣትም ለመዳኛ የሚሆን የእንጨት መርከብ ሲገነቡም ሰንብተዋል። ሁለተኛ የተቀጠረው ቀን ያለምንም ክስተት ባለፈው ሳምንት ቢያልፍም ግለሰቡ ግን ትንቢቱ አልከሸፈም፣ ለእናንተ ስል ጊዜው እንዲራዘም አድርጌዋለሁ የሚል ምላሽን ሰጥቷል። ሶስተኛ ለሰዎች መዳኛ ትልቅ መርከብ ለመገንባት ጊዜ ያስፈልገናል ብሎ ማስተባበያ በሰጠበት ወቅትም ዋጋው $100,000 በሚገመት ዘመናዊ ማርቼዲስ ቤንዝ መኪና ታጅቦ መታየቱ ህዝቡን ለከፍተኛ ቁጣም ዳርጓል። የጋና ፖሊስ ባደረገው ክትትልም ግለሰቡ ህዝቡን በማታለል ያለ አግባብ ገንዘብ በመሰብሰብ ወንጀል ተጠርጥሮ በቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝም ተገልጿል። ታዲያ እንዲያሉ ሐሰተኛ ነቢያትም በጋና ብቻ ሳይሆን በተለያዩ የዓለማችን ክፍሎች ስለሚገኙ ህዝበ ክርስቲያን ሁሉ ትንቢትን እንዲመረምርና ጥንቃቄ እንዲያደርግ ስንል መልእክታችንን አስተላለፍን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት በብዙ የሐሰት ትምህርቶችና መድረኮችም ስማቸው ሲወቀስና ብዙ ክሶችን ሲያስተናግዱ የምናደምጣቸው መጋቢ ጻድቁ አብዶ ቆራጥ ምላሽን በጉዳዩ ላይ ሰጥተዋል። መጋቢ ጻድቁ አብዶ ከዚህ ቀደም ሐሰተኞችን ይባርካሉ፣ በእነሱ ህብረት ይገኛሉ፣ መድረክን ይጋራሉ፣ ዘይትንም ይቀባሉ፣ እንዲሁም አቋማቸውን ቀይረዋል በመባልም እጅግ በርካታ ክስና ተቃውሞዎች ሲያስተናግዱ ቆይተዋል።
ታዲያ ዛሬ ላይ መጋቢ ጻድቁ አብዶ በአንደበታቸውም ለሚነሳባቸው ትችትና ተቃውሞ ምላሽን ሰጥተዋል። የሰጡት ምላሽ ምን ይመስላል የሚሉትንም ከአንደበታቸው እንድታረምጡት ጋበዝን። የሐሰት ትምህርት ነው ዲሊቨራንስ የሚባል ፉል ሳልቬሽን የሚባል የተለያየ ሐሰት ልምምዶች እኛ እንቃወማለን። ድሮ እንግዲህ በኋላ ቅድም ያልኩት ነገር መጣ። እንግዲህ የሐሰት ትምህርት መቃወም እኔ ከድሮም ያለ ነው። ግን በጅጌ አላስብም። በዳኑ አማኞች ውስጥ በቅድስና እየኖሩ እያሉ አጋንንት በውስጣቸው ሊኖር አይችልም ምናምን ስንል በጣም ተናደዱና ያን ትምህርት የሚደግፉ ሰዎች ጻድቁና ተሾመ ራሳቸው ቆሞ የሚንቀሳቀሱ አጋንንቶች ናቸው ብላ ፓስተር ጻድቁ ከዚህ ጥግ እዚህ ጥግ ዥዋዥዌ በእኔ ባህሪ ውስጥ የለም። ዥዋዥዌ ተጫዋች አይደለሁም። እኔ በሪጂዲቲ ነው የምታማው እንጂ በዥዋዥዌ አልታማም። ኮሚቴ ተቋቁሞ አነጋግሮ በቃ በዚህ ነው የምንሄደው ብሎ እሺ ብለው ከፈረሙ በኋላ ልክ እኔ ብቻዬን እንደመለስኳቸው ተደርጎ ይወራል ማለት ነው። እሺ ብሎ ከተመለሱ እንታረማለን ካሉ አባል ከሆኑ ለየትኛው አባል የማደርገውን አገልግሎት ለነሱ መከልከል አልችልም። አሁንም ቢሆን የክርስቶስን ጌትነት የሚያጣጥል ራስን አምላክ የሚያደርግ በራስን ከሌላው በላይ የሚያደርግ አይነት አመለካከት አሳሰብ መቀበል አይደለም። እኔ ቅድስናን በተመለከተም እንደዛው አንዳንድ ጊዜ እኔ ባላዘጋጀሁት ቦታ ተጋብዤ ሲሄድ ሌሎች ሰዎች ካሉ እነሱ አሉ ብዬ ወጥቻለሁ። ለምን ወጥቼ ሄደ ከፈርሙ እነሱ ይሸሹ እንጂ እኔ ለምን ነው የምሸሸው? ታገኘው እንዳውም ጠይቄ ነበር እንዲህ የሚባለው እውነት ነው ወይ ብዬ ከገንዘብ ጋር የተያዘ አዘጋጆቹ አረ በፍጹም ልክ አይደለም አሉኝ። በኋላ በተግባር ሲያደርጉ አየሁና በጣም አዘንኩ። እኔ ጻድቁ አቋም ሌላ ነው እና በዚህ ምድር ላይ በኢትዮጵያ ምድር እስከኖር ድረስ አንዳንድ ጊዜ አንዳንዱን ጥቅስ ያለ አግባብ እየተረጎም ሌላ ነገር ማለት ተገቢ አይደለም። እኔ አሁንም ቢሆን እነሱ የብልጽግና ወንጌል እያሉ የሚጠሩትን እኔ የስግብግብነት ወንጌል ብዬ ነው የምጠራው። ከስግብግብነት የሚመነጭ ነው። ክርስቶስ ብቻውን 5,000 ይመግበዋል። አሁን 5,000 ሰው አንድ ሰው ይመግባል። እሱን አልቀበልም። አንድ ጊዜ ሲተች ቄስ በሌና እየሄዱ ዘይት ያፈሱ ነበር አለ። እኔ ዘይት አላፈሰስኩም ማንም ላይ። ከዛ ጋሽ በቀለን ወደ ኪዳንን ደግሞ ጨመረው። ከዛ ሰሞነኛ ብሎኛል። እኔ ሰሞነኛ አይደለሁም። አባል የሆኑ የህብረቱ አባል የሆኑ ህብረቱ አምኖ የተቀበላቸው ጋር ግን ሄጄ ማገልገል መብቴ ነው። ሰው ሁሉ ከወደደኝ ዋጋ የለውም። እና የማይሆን ጥያቄ ጠይቀሽ ነው አይደል የምታስረፍልኝ? የኢትዮጵያ ቤተክርስቲያን ሲባል ትንሽ ትርጉም እንዳያስቸግረን የኢትዮጵያ ቤተክርስቲያን የሚባለው ማን እንደሆነ ስለሚታወቅ እንደው ሰብሰብ ብናደርገው የኢትዮጵያ ወንጌላውያን ወይም የኢትዮጵያ ፕሮቴስታንት በተለምዶ የሚባለው ወይም አሁን ደግሞ ለሁሉም ጴንጤቆስጤ ብለው ወይም ጴንጤ ብለው የሚጠሩን የወንጌል አማኞች እንግዲህ ከየት ወዴት ነው? አንዳንድ እንግዲህ በታሪክ ውስጥ ወንጌላውያን የሚባሉት ወደ ኢትዮጵያ ምድር ወንጌልን ለመስበክ የተለያዩ ሚስዮናዊ ድርጅቶች ከጀርመን፣ ከስዊድን፣ ከአሜሪካም በተለያየ ጊዜ በተለይ በዚህ በሰሜን ኢትዮጵያ በኩል ሙከራ አድርገዋል። በጎንደር በኩል በአፄ ቴዎድሮስ ጊዜም ነበሩ ሚስዮናውያን። በኋላ ግን የተሳካላቸው በኋላ በምዕራቡ በኩል ነገስታቱ እንግዲህ ስልጣን በተለይ በቀዳማዊ ኃይለ ሥላሴ ዘመን በትምህርት በጤናና በመሳሰሉት እንዲገቡ እና በተለይ ወደ ምዕራብ ኢትዮጵያ፣ ወደ ደቡብ ኢትዮጵያ፣ ወደ ምስራቅ ኢትዮጵያ በእነሱ አጠራር በዛ ዘመን በነገስታቱ አስተሳሰብ አሕዛብ ወደ ሆነ ሂዱ ተብሎ ሰሜን ያው ክልክል ነው። አዲስ አበባ መቀመጫ ስለሆነች ኦፕን ናት። ስለዚህ የተለያዩ የሚስዮን ድርጅቶች በተለይ ለምሳሌ ባፕቲስቶቹ በአብዛኛው በማዕከላዊ ኢትዮጵያ ውስጥ፣ ሜኖናይቶች ወደ ምስራቅ ኢትዮጵያ፣ ኖርዌጂያኖች ወደ ደቡብ ኢትዮጵያ፣ የስዊዲሽ እና የጀርመን ሉትራን በምዕራብና በደቡብ ምዕራብ ወይም ምዕራባዊ ደቡብ አካባቢ፣ ኤስአይ የሚባል ሚስዮን ያው ባክግራውንዱ ባፕቲስት ነው። እንግዲህ የትምህርት የጤና እና የተለያዩ ነገሮችንም እየሰሩ ለምሳሌ ስዊዲሽ ኢንዱስትሪያል ሚሽን የሚባል ጅማ አሁን ህይወት ብርሃን የምንለው ስዊዲሽ ፊላደልፊያ ይባላል።
በዘዋይ ላይም ቮኬሽናል ትምህርት ቤት ከፍተዋል። መጀመሪያ ባሌ ሊሄዱ ነበር እንደውም እነሱ ወደ ደሎመና፣ ግን ንጉሱ ወደ አዋሳ ስላላካቸው በሲዳማ ህዝብ መካከል ወንጌል ሰብከዋል። በዚህ ሁኔታ እያለ ነው እንግዲህ ከዛሬ ወደ 60 ዓመት የሚጠጋ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ በሐረር ቲቲአይ፣ በጎንደር ሄልስ ኮሌጅ፣ ባህር ዳር ፖሊቴክኒክ እና በተለያዩ ቲቲአዮች እና በከፍተኛ ደረጃ ትምህርት ቤት የተነሳው በወጣቶች መካከል የተነሳው መንፈሳዊ እንቅስቃሴ በኢትዮጵያኖች የተነሳና ከየትኛው ሚስዮናዊ ድርጅት ጋራ ግንኙነት ያልነበረው በዛ ዘመን በእኛ አጠራር በስነ መለኮት ኢንዲጂነስ ፕሪንሲፕል የሚከተል ማለት ራሱን በራሱ የሚያስተዳድር በራሱ ገንዘብ እና በራሱ አገልጋዮች የሚጠቀም ቤተክርስቲያን እንትከል ተብሎ ዛሬ ሙሉ ወንጌል የሚባለውን ቸርች የወለደው እንቅስቃሴ ሲነሳ የሚገርመው ሶስቱ ከሰሜን ኢትዮጵያ ናቸው። በህይወት ሁለቱ እንዳሉ አውቃለሁ። አንዱ ከኤርትራ ነው፣ ዶክተር አብርሃም ይባላል። ኢንጂነር ተካ ከአድዋ ነበር። ሌላው ከአድግራት ነበር። ሁለት ከደቡብ ነበሩ። ፕሮፌሰር ፊሊጶስ ኬሜሪ አሁንም አለ፣ ቨርጂኒያ አካባቢ ነው የሚኖረው። ኢንጂነር ግርማ ተሰማ አሁንም አለ፣ ከሻሸመኔ ነው። ኋላ ጋሽ ኃይሌ ወይም ዶክተር ኃይሌ ወልደ ሚካኤል ከዚህ ከመሀል ኢትዮጵያ ከአዲስ ዓለም አካባቢ ናቸው። እግዚአብሔር ስለሚያውቅ ከሁሉም አይነት ህዝብ ነው ተቀላቅሎ ያ ሙቭመንት የተጀመረው። ያ ለኢትዮጵያኖች ሁሉ የመንፈስ ቅዱስን ስለማንነቱ ያውቃሉ፣ ሌሎችም ቢሆኑ ማለት ነው። ግን መንፈስ ቅዱስ ጥምቀት፣ መሞላት፣ መጠመቅ፣ የፈውስ ስጦታዎችን፣ የጸጋ ስጦታዎች መለማመድ የሚባለው ነገር ሲመጣ ፕሮቴስታንቱ ወይም ወንጌላኑ ከነበሩበት በጣም ጥቂት ፐርሰንት በታች ቁጥራቸው እየጨመረ ሄዶ ባለበት እንቅስቃሴ ያው የደርግ ስደት መጣ። ያ ስደት በሚመጣበት ጊዜ ለምሳሌ ሙሉ ወንጌል 30 ሺህ ነበረ የምትለው አባሎቿ ትልቅ መሆኑ ነው። ከ17 ዓመት ችግር በኋላ ግን ኦፕን ሲሆን 300 ሺህ ነው የሆነው። መከራው በእጥፍ ነው የጨመረው። ያም ሆኖ ግን ያለፈው የደርግ መንግስት በሚያልፍበት ጊዜ የፕሮቴስታንቱ ወይም ወንጌላውያን የሚባለው ቁጥር ኢቫንጀሊካል ሙቭመንት ሬዚስተንት ኤንድ ሬዚሊየንስ ብሎ ጥበብ እሸቴ የጻፈው መጽሐፍ አለ። እዛ ላይ አይ ቲንክ 2% ብቻ የነበረ ይመስለኛል። በየጊዜው ፐርሰንቱ እየጨመረ አሁን ምናልባት የኢትዮጵያ ሕዝብ አጠቃላይ 1/3 ወንጌላውያን ነን የሚሉ ነው። እድገት ሲባል ግን እድገት መለኪያው ምንድን ነው የሚለው ነገር በጣም አስፈላጊ ነው። ብዙ ጊዜ እድገትን በቁጥር ብቻ አንለካም። በስነ መለኮት ትምህርት ወይም በቸርች ግሮዝ ላይ እድገት በ3 አቅጣጫ ነው መለካት ያለበት። አንደኛ የቁጥር እድገት ሐዋርያ ሥራ ላይም 3000 ተጠመቁ 5000 ሆኑ እያለ ቁጥራቸው እጅግ የበዛ ደቀ መዛሙርት እያለ ቁጥር ይጠቅሳል። ቁጥር በራሱ መጥፎ አይደለም፣ ግን ቁጥሩ ብቻ የእድገት መለኪያ አይደለም። ሌላው ከኢየሩሳሌም ወጥቶ ነው እስከ ዓለም ዳር የተባለውና ስለዚህ መልክዓ ምድራዊ እድገትም አንዱ ነው። የቁጥር እድገት ሌላው ነው። ለመልክዓ ምድራዊ እድገት ላለ ቁጥር እድገት በጣም መሰረት የሚሆነው ዋናው የአንድ ቤት ምሰሶ ወይም የአንድ ቤት ፒላር የሚሆነው ነገር ምንድን ነው? የህይወት እድገት ነው። ኳሊቲ ላይፍ ያስፈልጋል ማለት ነው። ያ አምኖ ደቀ መዝሙር ከመሆን ጋር የተያያዘ ነው። ዛሬ ቁጥር ብዙ ነው። ስንቶቹ ናቸው ግን የክርስቶስ ደቀ መዛሙርት የሆኑት የሚለው ጥያቄ በጣም አሳሳቢ ነው። ስለዚህ ወንጌላውያን አሁን በቁጥሩ ጥቂት አይደሉም። እንደ አናሳም ማይኖሪቲም ተደርጎ ሊቆጠሩ አይገባም አይደሉምም። በመሰረቱ ግን ያ የቁጥር ብዛት ምን ያህል በህይወት ጥራት ተደግፈዋል፣ ምን ያህሎቹ ናቸው አምኛለሁ ካሉት ውስጥ ወንጌላዊነት ወይም ኢቫንጀሊካል ወይም ፔንቴኮስታል መሆን ማለት በአስተምሮ ምን ማለት ነው፣ በህይወት ልምምድ ምን ማለት ነው፣ በጸጋ ስጦታም አሰራር ላይ ምን አይነት አቋም አለን የሚለው ወደ የቤተ ክርስቲያናችን የሚጎርፈው ምእመን ስንቱ እውነተኛ የክርስቶስ ደቀ መዝሙር ሆነ። መጽሐፍ ቅዱስ ውስጥ በአማርኛው እኔ ክርስቶስ እንደምስል እኔን ምሰሉ ብሏል ጳውሎስ የምንለው አስ አይ ፎሎ ክራይስት ፎሎ ሚ ነው ያለው። እኔ ክርስቶስን እንደምከተል እናንተም ያን መንገድ አይታችሁ ተከተሉኝ ነው። ስለዚህ ዛሬ አገልጋዮች ውስጥ ምን ያህል ክርስቶስን ይከተላሉ፣ ምን ያህል ወደሱ የተጠጉ ናቸው? ራሱ አገልጋዮች ነው የሚሉት መጽሐፍ ቅዱስ ውስጥ አንዱ ባሪያ ምን ሆነዋል ይላል፣ ጌታ እስኪመጣ ይዘገያል ብሎ አሰበ እና መስከር ጀመረ፣ መጠጣት ጀመረ፣ መደባደብ ጀመረ። ስለ ምጽአቱ መጽሐፍ ቅዱስ ባስተማረን ቦታ ምንድነው በአጭሩ ምልክቶች ሁሉ የተሰጡበት አንዱ ምክንያት እንግዲህ ንቁ፣ የሚመጣበትን ሰዓት አታውቁና። ግን አንዱ የመጨረሻ ዘመን ምልክት መንፈሳዊ እንቅልፍ ነው። አንዱ ምልክት መርሳት ነው። በቃ እስኪመጣ ይዘገያል ወይም አፍ አውጥተን በዶክትሪን ባንለው አናወናራችን እሱ ቶሎ እንደማይመጣ አይነት በሚሆንበት ጊዜ እሱ በጣም አደገኛ ነው። ጥያቄውን ለመመለስ ሁኔታውን የማዘጋጀት ስራ የመንፈስ ቅዱስ ነው። እኛ ግን በዛ ተባባሪ ነን። ለእግዚአብሔር መንፈስ እና ለእግዚአብሔር ቃል ከዛ ጋር ተባብረን ማገልገል ይገባናል። ያ የተረሳ ስለሆነ በጣም መጠንቀቅ አለብን።
በክርስቶስ ፍጹም የሆነውን ሰው ለማቅረብ መምከር፣ ማስተማር፣ መገሰጽ ይኖርብናል ጳውሎስ እንደሚለው። ምኑ እንደሚያዝ አላቅም። በየዘመኑ ያለው ቻሌንጅ በጣም ይለያያል። ግን በተለይ ከ88 ጀምሮ 88 ያ ቀደም ብሎ ነው ነገሩ የጀመረው ውስጡን በተለይ ደግሞ ለ10 ዓመት የቆየው ያን ጊዜ ድሮ ብዙ ሰዎች ይናገራሉ ኢትዮጵያ አዲስ አበባ ተብሎ የተከሰተው በጣም ቀላል ነው ማለት ያን ጊዜ የተጠየቀው ጥያቄ በቃ አጥቢያ ይከፈት አዲስ አበባ ትልቅ ከተማ ስለሆነ በአንድ አጥቢያ ጸሎት ቤት እያልን ቻፕል ብለን አናስተዳድር ነው። እኔ ከ72 ዓመት ምህረት ጀምሮ ያንን አምን ነበር። መጀመሪያ ግን ምን ነበር የምለው አዲስ አበባ ያሉ አገልጋዮች ወይ መሪዎች ሳይስማሙ መሆን የለበትም የሚል አቋም ነበረኝ። ያንን አቋም 88 አንድ ፖሊሲ ውሳኔ በጠቅላላ ጉባኤ ተወስኖ ነበር። የአንድ አጥቢያ ጣሪያ ስንት ይሁን ምዕመን እኛ በሙሉ ወንጌል አንድ አጥቢያ የሚያሰኘው 50 አባላት የተጠመቁ 50 አባላት ያሏት ስትሆንና እነዚህ 50ዎቹ አባላት አገልጋዮች ያሏቸው ቤተክርስቲያን ሽማግሌ ሊሆኑ የሚችሉ እና የሙሉ ጊዜ አገልጋይ ወንጌላዊ እንደዚህ ሊሆኑ የሚችሉ ለነሱም በተለይ ሙሉ ጊዜ ለህጡ ደግሞ ቀለባቸው መክፈል የምትችል ያው ራሷን በራሷ ማስተዳደር የምትችል ይላልና መነሻው ከተወሰነ ለምንድን ነው ጣሪያው የማይወሰን የሚል ጥያቄ መጥቷል። በነገራችን ላይ አጀንዳውን ያስያዙ ሰዎች ከአዲስ አበባ የመጡ ናቸው ራሳቸው። ያን ጊዜ ከየአጥቢያ 3 ሰው ነው የሚወከለው። ሁለቱ ይሄን አጀንዳ ሲዘዋል። አንድ ሰው ዝም ነው ያለው። ጥያቄ ተነሳ 500 ይሁን 700 ይሁን ተነሳ። እኔ እንዳጋጣሚ ያኔ ባይብል ኮሌጅ ገብቼ ናይሮቢ መመረቂያ ዓመቴ ላይ ነው የነበርኩትና ከቤተክርስቲያን እድገት አንጻር እስቲ በስነ መለኮት ምንድነው የምትሉት አሉ። የኬንያን ልምድ ተናገርኩ። እኔ ለምሳሌ እዚህ ጋር አንድ አጥቢያ ቢኖር ያ አጥቢያ ከተወሰነ ቁጥር በኋላ ከሆነ ሌላ አጥቢያ ይተክላሉ። ያን ሲያደርጉ እዚህ ከነበረው ምንም አገልጋይም ሰጥተው ነው የሚያደራጁት። ስለዚህ ምናልባት ጣሪያው 1000 ይሁን፣ ግን ልክ 700 ሲሞሉ ማሰብ መጀመር አለባቸው፣ መጸለይ መጀመር አለባቸው። ስለዚህ 1000 ይሁን ጣሪያው ተባለ። አሁን ለመጀመሪያ ጊዜ ተግባራዊ የሚሆነው ብዙ ምዕመናን በአንድ አጥቢያ ስር በጸሎት ቤት የተያዘበት ሁኔታ ከጉለሌ ጫፍ 92 ወይም ጦር ኃይሎች ሰው ይመጣል ከከተማው ጫፍ ያን እርግጥ ትራንስፖርቱም ደህና ስለሆነ ነው ይሄ ነገር በዚህ ስለማያዛልቅ አዲስ አበባ ውስጥ ተግባራዊ መሆን አለበት ተባለ። ይሄንን ደግሞ አፈጻጸሙን ስራ አስኪያጅ ኮሚቴው አገር አቀፉ ይከታተል ሲባል ሁሉ ሰው ደገፈ። አንድ ሰው የሚቃወም ሲባል እጅ አልወጣም፣ ታቅቦም አልወጣም። ወደ ተግባር ሲሄዱ ግን አይመለከታችሁም እኛንን ጊዜ ምናምን ተባለ። ሌሎች ደግሞ የሚያምኑ አሉ። እንግዲህ ያ ጊዜ እኔ ለምሳሌ የአዲስ አበባ መሪዎች ሳይስማማ መሆን የለበትም ያልኩትን አቋም የለወጥኩ እና ንፋስ ስልክ ነው የመጀመሪያ የተከፈተው። እንዳውም የባሌ አገልጋዮች ከዚህ ጀርባ አሉ ተብሎ ነበር። እሱም ብቻ ሳይሆን እንግዲህ አሁን 89 እንደገና ጠቅላላ ጉባኤ ላይ ጉዳዩ ተነሳ፣ ከባድ ሆነ። የተከፈተው አጥቢያ ይዘጋ፣ የማደራጀቱ መብት አጥቢያ እንዲደራጅ የማድረግ መብት ለአጥቢያቱ ይተው፣ ጣልቃ እንዳትገቡብን አንድ ጊዜ ይሰጠን ተባለ። አንድ ሁለት በጣም ከባድ ጭቅጭቅ ተነሳ። ምናልባት ያኔ ጊዜ ቢሰጥ ኖሮ ይቻል ነበር ወይ ምን ይሆን ነበር ወይ የሚለው ግምት ነው። እንግዲህ ግን አይቻልም፣ በቃ የሀገር አቀፉ ቦርድ ኃላፊነት ወስዶ ጸሎት ቤቶቹ ወደ አጥቢያ ለወጡ የሚል ተነሳ። ያንን የሚቃወም ሌላ ኃይል ተነሳ። ከዛ ያው በዛ ጊዜ የሚመራው ወንድም አለ ከኔ በፊት የነበረው 10 ዓመት የፈጀ ከባድ ፈተና ነው። ግን እግዚአብሔር እንደዚህ አይነቱንም ነገር ለመልካም ስለሚለውጥ በኋላ ጉዳዩን በእርቅ ስንጨርስ 42ቱም ጸሎት ቤቶች 42 አጥቢያ ሆኑ ማለት ነው። አሁን በአዲስ አበባ እና በሸገር አሁን ሸገር ተብሎም ስለተከፈለ ሙሉ ወንጌል ስንት አጥቢያ አለ ሲባል 300
እግዚአብሔር ከመራራ ከሚመስልም ነገር ጣፋጭ ነገር ማውጣት ይችላል። በዛ ሂደት ግን በጣም መጎዳዳት ነበር፣ ያለ ስም መሸከም ነበር። ያሳዝናል። እሱ አንዳንድ ጊዜ አይቀርም። ብዙ ነገር አለ። ለምሳሌ የቤተክርስቲያን ልማት አታካሄድ በሚለው ላይ እኔ ኃጢአት አይደለም አልኩ፣ ግን ሰዎች ዘመቱብኝ። የጸጋ ስጦታው አልሰራ በህይወቱ ስላለ ፈስ ስጦታው አሁን ስለማይሰራ ጤና ጣቢያ እንክፈት ብሏል ተባልኩ። አሁን ቸርቿ ይኸው ልማት ኮሚሽን አላት። የሌላው የእህቶች አገልግሎትን በተመለከተ ሴት ወንጌላዊ ትሁን ወይስ አትሁን እና እኔ እንደውም አይ ወንጌላዊ ከምትሆን ፓስተር ትሁን አልኩ እኔ እና አትሁን። በኋላ ተጨቃጨቅን። አይ በደረስንበት ስለሚል ግድ የለም ተባለ። በኋላ እኔ አቋሜን ባይብል ኮሌጅ ገብቼ ሳጥና ለወጥኩ እና አንዱ በአቋም የጸና ሰው ስል እኔ እኮ ለውጫለሁ ስለ ወንድም ጻድቁ የት ጋ ነው የከዳው? መቼም በአገልግሎት ውስጥ ያው አንድ ትልቁ ችግር የነበረው የኔ ባህሪ ምናልባት ፊት ለፊት እናገራለሁ ማምንበትን ምንም መደበቅም አልችልም፣ ቀስ ብዬም አልናገርም። እንደውም አሁን ሳልሻሻል አልቀረውም። ትዝ የሚለኝ ስብክም የተግሳጽ ስብከት ነው የምሰብከው። በቃ ፍርድና ተግሳጽ ነው መጀመሪያ የሰበኩት። ትዝ ይለኛል እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል ብዬ ትንቢተ ሚልክያስ 4 ነው በአንድ ወር የሰበኩት እና ጓደኞቼ ለስለስ በል ስትሰብክ ብለውኝ ነበር። እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ብለህ ለስለስ ብለህ ስበክ አሉኝና እኔ ምክራቸውን ሰምቼ ለስለስ ብዬ ስሰብክ እንትኑ የለም፣ ያ ካሪዝማው የለም እና ሰው ግራ ገባው። ምንድነው ወንድም ጻድቁ የሆነው ነገር አለ ወይ? እንደ ድሮ የእግዚአብሔር ኃይል በህይወት ውስጥ አያልፍም አሉ። ተማሪዎች ሆነን ነው። ከዛ አንድ ቀን የሆነ የሚያስቆጣ ቦታ ስደርስ አልቻልኩም እንግዲህ ብዬ ስቀጥል መጣልኝ የድሮ ኃይል ማለት ነው። እና አንዳንድ ጊዜ እግዚአብሔር ኃጢአት አንስራ እንጂ በእኛ ባህሪም እግዚአብሔር የሚጠቀም ይመስለኛል። እና ድሮ ስለ ቅድስና ስለ እግዚአብሔር ፍርድ እንደዚህ ጉባኤም ላይ እንግዲህ በግልጽ ኃይለኛ ስለዚህ ይቆጣል ይሉኛል ማለት ነው። ኃይለኛ ነው እሱ ይቆጣል ምናምን ይላሉ እና ቲቪተኛም ይላሉ። ግራ የገባው አይነት ነው የነበረውና እንግዲህ ጥያቄው እግዚአብሔር ይለናል ወይ ነው። እና አንድ እግዚአብሔርን የማመሰግነው ምሬት፣ መራራነት፣ ነገርን በውስጥ ማቆየት፣ ማመንጀክ በእርግጠኝነት በእኔ ህይወት ውስጥ ስለሌለ እግዚአብሔርን አመሰግናለሁ። እኔ ሰው በድዬ ሊሆን ይችላል፣ የበደሉኝ ሰዎች ይኖራሉ አሉ፣ አውቃለሁ፣ አልክድም። ግን በምሬት አላስታውሰውም። ጀስት ታሪክ ነው። ሆን ብሎ ላይሆን ይችላል፣ በአገልግሎት ምክንያት ይሄ ይሆናል ብሎ ከሚተውት ውስጥ ስለሆንኩ እግዚአብሔርን አመሰግናለሁ እንጂ እንዳለፍንበት በውጪ ከኮሙኒስቶች በውስጥ ከቤተ ክርስቲያን መጽሐፍ ቅዱስ የሚለው በሁሉም ነገር ራሳችን እናማጥናለን። ሐሰተኛ ወንድሞች በተለይ ትዝ የሚለኝ አንድ የሐሰት ትምህርት በጣም እኛ እንቀው ማለት ነው። ጓደኛዬ በዳኑ አማኞች ውስጥ በቅድስና እየኖሩ እያሉ አጋንንት በውስጣቸው ሊኖር አይችልም ምናምን ስንል በጣም ተናደዱና ያን ትምህርት የሚደግፉ ሰዎች ጻድቁና ተሾመ ራሳቸው ቆሞ የሚንቀሳቀሱ አጋንንቶች ናቸው ብላ ከንዴታቸው የተነሳ ማለት ነው። ትምህርቱን እኛ አጥብቀን ስለምንቃወም እና ትምህርት መቃወምና ሰው መጥላት ይለያያል። አሁንም ብዙ ሰው የማይገባው እኔ ለምሳሌ የማልቀበለው ነገር አለ። አሁንም ቢሆን ግን ሰዎቹን እንደ ሰዎች እነሱ ጋር እጄ ላልሰብክ እችላለሁ። ግን እንደ ማንኛውም ኢትዮጵያዊ ለስም የምትችይው ሳጠይ ሲሆን ነው። ግን በፍቅር ስም ደግሞ አንድ ጊዜ ሰይጣኑ ሞሎክሴውን እኔ እናንተ ሁለታችንም ጫካ ነው የምንኖረው ተለይተን ለምንድን ነው የምንጣላው? እንደው በሰላም አብረን ብንኖር አይሻልም ወይ አሉ። እና እሺ ችግር የለም አሉት መሰለኝ። በኋላ ሲመጣ በስመ አብ ወወልድ ወመንፈስ ቅዱስ ሲሉት ይሸሻል። ከዛ አረ ስለ ፍቅርስ በስመ አብ ይቅር አላቸው። አይ በስመ አብማ ለምን ይቀራል? ስለ ፍቅር በስመ አብ ይቅር ብሎ ነገር የለም ማለት በፍቅር ስም የሐሰት ትምህርትን እንታገስ ማለት ትክክል አይደለም። እውነት ሁልጊዜ
እውነትን በፍቅር ያዙ ነው እንጂ ያለው ስለ እውነት ፍቅርን ጣሉ ወይም ስለ ፍቅር እውነትን ጣሉ መጽሐፍ ቅዱስ አይልም። ስለዚህ ብዙ ነው ማለት ምናልባት አንድ ማስታውሰው እድል ይሰጠን ለሚቀጥለው ዓመት እናደርጋለን ሲባል እሺ ብለን ቢሆን ኖሮ 10 ዓመት እንቸገር ነበር ወይ? ይሄ ግምት ነው። የባሰም ነገር ሊከተል ይችላል፣ አይታወቅም። ግን ከዛ ትምህርት እንወስዳለን ብዬ ነው የማስበው። ለምሳሌ እኔ የደገፍኳቸው ሰው ያኔ የተቃወመኝ ልክ አይደለም ሰው ሲል የነበረው አንዳንዱ ነገር ብናነሳ እኔ በሙሉ ወንጌል ስለሆነ የቆየሁት በሊደርሺፕ አንዳንድ ጊዜ ሰው በጊዜው ለአንቺ የታየሽ አይታየውም። ለምሳሌ አንዱ ከመጀመሪያ ደረጃ በእኛ ደንብ ላይ በሙሉ ወንጌል ቤተክርስቲያን በ1966 መጀመሪያ ሀገር አቀፉ የተቋቋመው ብዙ አጥቢያዎች በአገሪቷ ሁሉ ከተመሰረቱ በኋላ ነው። እዚህ ቤተ እምነት ተቋቁሞ ለአጥቢያ የሰራው አጥቢያዎች ከኖሩ በኋላ ነው ተመልሰው ህብረት ያስፈልገናል ተብሎ እንትን የተባለውና ያን ጊዜ ቤተክርስቲያን ዓላማ ውስጥ ከተጠቀሱ አንዱ የበጎ አድራጎት ተግባር ተፈጽማለች የሚል ቃል አለ። 68 ላይ ሲሻሻልም አሁንም ያ ነገር እንደዛው አለ። በኋላ ላይ ግን እንዴ በጎ አድራጎት ብቻ ነው ወይ? ለምን የልማት ስራ ሳትሰራም ቤተክርስቲያን የበጎ አድራጎትና የልማት ተግባር ለምን አንልም ሚለው ክርክር ላይ ዋሉ አንዳንድ ሰዎች። እኛ እዚህ በናምን እንደዚህ እየተባለ ምንታማ በስንዴ መጣ በሳልፋጅ ተብለን ምንታማ እኛ እንደነ ብሎ አንዳንድ ወንጌላውያን ቤተክርስቲያናትን ጠቀሱና እንደነሱ እንትን ልናደርግ ነው ወይ ምናምን አሉ። እንደ ኃጢአት ሲያቀርቡ እኔ አይ የሚገርመው ያዕቆብ ላይ ንጹህ አምልኮ የሚለውን ጠቀስኩ ነኝ። ወላጅ የሌላቸው ልጆች እግዚአብሔር ለድሃ አደጎች ለመበለቶች በእምነት ቤተሰብ ውስጥ ያሉትን እንርዳ የሚለው ሁሉም ይቀበላል ማለት በስደት ስንረዳዳ ቆይተናል። ያስተማርናቸው ሰዎች አሉ ከኛ መካከል ግን ለሌላውስ ቢሆን ለሁሉስ እና በኋላ እኔ እሱንም ጠቀስኩና ክርስቶስ እኮ ባዷቸውን አልሰዳቸውም 3 ቀን ረሃብ አድረዋል ብሎ እኮ ይመገባቸው ወይ እንደሱ ተአምራት አድርገን እንመግብ። በኋላ ከብዙ ክርክር በኋላ ምናል ይውላችሁ ኃጢአት ነው አንበል። እኛ አሁን ለማድረግ ብንፈልግም ፍቃድ ስለሌለን መንግስት የሚያሳድደን ስለሆነ አንችልም። ሁለተኛ ቅድሚያ የማንሰጠው ጉዳይ ነው ካልንም እንተው። ሶስተኛ ገንዘብ ስናይ እንፈራለን እንበላሻለን ካልን እንተው እንጂ ቤዚካሊ በጉዳዩ ግን ማመን አለብን። ወደፊት እግዚአብሔር ድል ሲሰጠን ህጋዊነት በሚኖረን ጊዜ እናርግ። ግን በዛ ጊዜ ሌላ የማይሆን ነገር ብልሽት የምንፈራ ከሆነ የሙሉ ጊዜ አገልጋዮችና የቤተክርስቲያን ሽማግሌዎች እንደዛ ውስጥ እንዳይኖሩ በባለሙያዎች ብቻ የሚሰራ የሚተዳደር እንዲሆን ተወሰነ ማለት ነው። ያ ውሳኔ የተቃወሙ ሰዎች ከዚህ እስከ ጨንቻ በኔ ላይ ሰበኩብኝ እንደዚህ ብለዋል ብለው። ግን ያን ጊዜ ያን አጥላልተው የሰበኩ ሰዎች ደግሞ ለመጀመሪያ ጊዜ የልማት ኮሚሽን አቋቁማ የልማት ተግባር የጀመረችው አዲስ አበባ ሙሉ ወንጌል ራሷ ናት። እንግዲህ አሁን ቤተክርስቲያኒቷ እንደ ቤተ እምነት ያን ታካሂዳለች። ሌላው ቅድም የጠቀስኩት የእህቶችን አገልግሎት በተመለከተ ነው። እኔ ያን ጊዜ ወንጌላዊ ከሚሆኑ ፓስተር የሆኑ ነው ያልኩት። በሌላ ቋንቋ በቃ እነሱ እኮ ሊደርሺፕ ለእነሱ አልተሰጠም ከሚሉት ግሩፕ ነበሩ። በኋላ ሳጠና አቋሜን ለውጫለሁ። በሱም እርግጥ እኔ ብቻ አይደለሁም እሱን የሚደግፉ ነበሩ። እኔ ያኔም በደረስንበት እንመላለስ የሚል ወደፊት ስናቅ ስንረዳ አጥንተን እንወስናለን ይዘጋ ተብሎ በተወሰነው የውሳኔ ሀሳብ ወገን ነበርኩኝ እኔ። ሌላው ያን ጊዜ አንዱ በጣም እንግዲህ እኔን በጣም እንትን የሚሉት የሐሰት ትምህርት ነው። የኔ ዴሊቨራንስ የሚባል ፉል ሳልቬሽን የሚባል የተለያየ ሐሰት ልምምዶች እኛ እንቃወማለን ድሮ። እንግዲህ በኋላ ቅድም ያልኩት ነገር መጣ። እንግዲህ የሐሰት ትምህርት መቃወም እኔ ከድሮም ያለ ነው፣ ግን በጅጌ አላስብም። በግሌ ነው ማስበው። ለምሳሌ እዚህ ወደዚህ ቢሮ ስመጣ እኔ በ32ኛ ጠቅላላ ጉባኤ ባለ 10 ነጥብ አቋም ተጠንቶ እንዲወሰድ ስናደርግ 10 ነጥብ ውስጥ አንዱ ካለ
ይሄ ነገር ስህተት ነው ብሎ አምኖ የሚመለሱ ካሉ እነሱን መቀበልም ማቅናትም የኛ ተግባር ነው የሚል ነው። ከዛ በሆነ ምክንያት 4 ሰዎች ኮሚቴ ተቋቁሞ አነጋግሮ በቃ በዚህ ነው የምንሄደው ብሎ እሺ ብሎ ከፈረሙ በኋላ ልክ እኔ ብቻዬን እንደመለስኳቸው ተደርጎ ይወራል ማለት ነው። ይሄ አንዱ ችግር። እነዛ ሰዎች እውነት ተመለሱ ወይ አልተመለሱም ወይ የሚለው አባል የሆኑበት ህብረት አለ። እሺ ብሎ ከተመለሱ እንታረማለን ካሉ አባል ከሆኑ ለየትኛው አባል የማደርገውን አገልግሎት ለነሱ መከልከል አልችልም። ስለዚህ አንዳንድ ጊዜ አንዳንዶቹ ለምሳሌ ምን ሆኗል ፓስተር ጻድቁ ከዚህ ጥግ እዚህ ጥግ ዥዋዥዌ በእኔ ባህሪ ውስጥ የለም። ዥዋዥዌ ተጫዋች አይደለሁም። እኔ በሪጂዲቲ ነው የምታማው እንጂ በዥዋዥዌ አልታማም። አንዳንድ ሰው ደግሞ አንዳንድ ሰው የራሱን ኃጢአት የራሱ የሚፈትነውን ነገር በአንቺ ላይ ያያል። በሱ ጭንቅላት ውስጥ የታጨቁ ነገሮች ለምሳሌ ፈሪ ሰው አልፈራም ማለት ካበዛ ፈሪ ነው። የገንዘብ ችግር የሚፈትናቸው ሰዎች ሁልጊዜ ሰውን ሲያዩ በቃ የሌለ ነገር ነው የሚታያቸው ማለት ነው። እና በሳጥን በግሩፕ ማሰብ የሚፈልጉ ሰዎች አሉ። እንግዲህ ሳጥን ውስጥ የሚገባው እኔ እስከማውቀው ሬሳ ብቻ ነው። እኔ በህይወት እያለሁ ከሳጥን እተርፋለሁ፣ ከሰዎች ሳጥን እተርፋለሁ። በሳጥናቸው ውስጥ በልካቸው አልሰፋላቸው። አሁንም ቢሆን የክርስቶስን ጌትነት የሚያጣጥል ራስን አምላክ የሚያደርግ በራስን ከሌላው በላይ የሚያደርግ አይነት አመለካከት አሳሰብ የምቀበል አይደለም። ቅድስናን በተመለከተም እንደዛው። ስለዚህ አንድ ቦታዎች አሉ። ለምሳሌ አንዳንድ ጊዜ እኔ ባላዘጋጀሁት ቦታ ተጋብዤ ሲሄድ ሌሎች ሰዎች ካሉ እነሱ አሉ ብዬ ወጥቼ አልሄድም። ለምን ወጥቼ የምሄደው? ከፈርሙ እነሱ ይሸሹ እንጂ እኔ ለምን ነው የምሸሸው? ማለት ከሐሰተኞች እንሸሽ ሳይሆን እና ማለት ለምን ነው እንደ በጎች በተኩላዎች መካከል እልካቸዋለሁ ሽሹ አይደለም እኮ ያለው። በእነሱ መካከል ትሄዳላችሁ ነው ያለው። እና በግ በተኩላ እንዳይበላ መከልከል ይቻላል እንጂ ተኩላን እየፈሩ መኖር አይቻልም። እና አንዳንዶቹ በጣም ከኛ በላይ ለእውነት ተቆርቋሪ የለም እንጀራቸው አድርገውታል። እነሱም የሐሰት ነቢያት በሐሰት ትንቢት ገንዘብ ያገኛሉ። እነዚህ ደግሞ ሌላውን በመስደብ በማንጓጠጥ እድሜ ለዩቱብ እነሱም ገንዘብ ያገኛሉ። ስለዚህ እኛ እንደዛ አይነት ነገር ላይ አልተሰማራንም ማለት ነው። የእግዚአብሔር መንፈስ ውስጣችን አለ፣ ቃሉ አለ። ለሰዎች ለመመለስ ለሚፈልጉ ሰዎች እንጂ የአቋም ለውጥ ምኑ ላይ ተደረገ? አንዱ ለምሳሌ አንድ ቦታ አንድ እህት መዝሙር እንግዲህ አሁን ሚሊኒየም ተለምደዋል፣ መዝሙር ኮንሰርት ይዘጋጃል። ይሄ እኮ የማይኖርበት ዘመን ይመጣል። ያልነበረበት ጊዜ ስለነበረ ትክክለኛ ነገር ለእግዚአብሔር የሚሆን ነገር ነው የምናደርገው የሚለው ሌላ ጥያቄ ሆኖ አሁን እኔ አንድ ቦታ ስገኝ ታገኘው እንዳውም ጠይቄ ነበር እንዲህ የሚባለው እውነት ነው ወይ ብዬ ከገንዘብ ጋር የተያዘ አዘጋጆቹ አረ በፍጹም ልክ አይደለም አሉኝ። በኋላ በተግባር ሲያደርጉ አየሁና በጣም አዘንኩ። እኔ እንግዲህ ያን ጊዜ ዳቦ ነው ኬክ ቁረሱ ስንባል የሆነ ሰው ከኔ ጋር መጥቶ ስለቆረሰ ጻድቁ መቆም አቋም ሌላ ነው እና በዚህ ምድር ላይ በኢትዮጵያ ምድር እስከኖር ድረስ አንዳንድ ጊዜ አንዳንዱን ጥቅስ ያለ አግባብ እየተረጎም ሌላ ነገር ማለት ተገቢ አይደለም። ይሄንን ትምህርት ኢንዶርስ አድርጓል እሱ የሚሉት ካለ ይምጣ። እኔ አሁንም ቢሆን እነሱ የብልጽግና ወንጌል እያሉ የሚጠሩትን እኔ የስግብግብነት ወንጌል ብዬ ነው የምጠራው። ከስግብግብነት የሚመነጭ ነው። ክርስቶስ ብቻውን 5,000 ይመግበዋል። አሁን 5,000 ሰው አንድ ሰው ይመግባል። እሱን አልቀበልም። ስለዚህ በአስተምሮም ይሁን በልምምድ ላይ እኔ ያመጣሁት ለውጥ የለም። ለሌላ ሰው ብዬ ሳይሆን የምኖረው ለራሴን እኔ በተረዳሁት ነው የምኖረው። ብዙ ጊዜ ሰዎች አሁን በግሩፕ ነው የሚያስቡት፣ በጂጊ ነው የሚያስቡት፣ በማህበር ነው የሚያስቡት። ይሄ ጥሩ አይደለም። እና አንዳንድ ሰዎች ደግሞ ትልቁ አገልግሎታቸው በቃ መሳደብ ነው። ካሜራ ፊት ቁጭ ብሎ መሳደብ ነው። ግን እነሱ ምን ሰሩ ብትይ የለም። እንግዲህ እኔ የምተቸው ሰው ካለ ከሱ የተሻልኩ ሆኜ መገኘት ግዴታዬ ነው። ግን አንድ ነገር ማይቀር ምንድነው? መሪ ከሆንሽ ትችት አይቀርም። አሁን እንደ ሀገራችን መሪ ይሰደባል። ስንት አይነት ነገር በላዩ ላይ ይወርዳል።
ሁሉ የእሱ ኃጢአት ሆኖ ነው። እና ስለዚህ ሊደርሺፕ ውስጥ ትችት ክሪቲሲዝም አይቀርም፣ ግን ሁለት አይነት ነው። አንዳንዱ ትችት ለማቃናት የሆነ ከሆነ እውነት ላይ የተመሰረተ ከሆነ ትቀበያለሽ። አንዳንዱ ግን ጥላቻ አለው። ዓይንህ አያምረኝም፣ ቁመትህ ለምን አጭር ሆነ ብሎ ነገር ስለማይሆን አንዳንዶቹ እንዳውም በጣም ከሌላም አይነት ነው። ለምሳሌ አባይ ሚዛን ወይም ሚዛናቸው አንድ አይነት አይደለም። እኔ ለመተቸት በሚፈልግበት ሁኔታ ሌላውን አይተችም። አንድ ሰው ምን ይላል? እሳቸው እንኳን የዋህ ናቸው ብሎ እኔን ይተቻል። ምንድን ነው እሳቸው የዋህ የሆኑት የእሱ ብሔር ተወላጅ ስለሆኑ የዋህ ተብለው ስለተጠሩ ነው የሚጠራቸው ማለት ነው። አንዳንዱ በመንፈሳዊ ቤት ውስጥ ቁጭ ብሎ ብሔርተኛ ነው፣ አክራሪ ብሔርተኛ ነው። የሆነ ከሆነ ብሔር ከሆነ ቋንቋ ከሆነ ወገን የተወለደ ሰው በቃ ማየት የማይፈልጉ ሰዎችም አሉ። በጣም አዘናለሁ። በእግዚአብሔር ቤት ውስጥ ይሄ በሚሆንበት ጊዜ ነውር ነው። ግን ሲያወሩ ያለነሱ በቃ ለሰው እኩልነት የሚያስብ የለም። እና አንዳንድ ጊዜ ምንድን ነው የምናስበው የሚለውን በግልጽ መነጋገር ጥሩ ነው። ፐርሰናሊ ጻድቁን መጥላት ከተፈቀደ መጽሐፉ ከፈቀደ መጥላት ይችላሉ። ግን አሁን ነገሌ ይጠሉኛል፣ ነገሌ ይወዱኛል፣ ነገሌ ይተቹኛል ተብሎ አይደለም። በኔ እድሜ ያለ ሰው በብዙ ነገር ውስጥ አልፎ የመጣ ሰው ማለት አሁን ምን ሆኖ ነው አሁን የሚለወጠው? የሚያጓጓው ነው የወጣትነት ዘመን እኮ ያሳለፈ ሰው ምን ሆኖ እና አንድ ጊዜ ሲተች ቄስ በሌና እየሄዱ ዘይት ያፈሱ ነበር አለ። እኔ ዘይት አላፈሰስኩም ማንም ላይ። ከዛ ጋሽ በቀለን ወደ ኪዳንን ደግሞ ጨምረው ከዛ ሰሞነኛ ብሎኛል። እኔ ሰሞነኛ አይደለሁም። አባል የሆኑ የህብረቱ አባል የሆኑ ህብረቱ አምኖ የተቀበላቸው ጋር ግን ሄጄ ማገልገል መብቴ ነው። እዚህ አትሂድ እዚህ አትግባ ሊለኝ የሚችል የእግዚአብሔር መንፈስና ሕሊናዬ ብቻ ነው። ጳውሎስ ወደዛ ሊከለከለው ወደዚህ ሊከለከለው የተባለው ግሩፕ አይደለም የከለከለው፣ መንፈስ ቅዱስ ነው የከለከለው። ከዛ አንድ ሰው ደግሞ ባክና እርዳን ብሎ ህልም ሲያይ የተጠራሁ መሰለኝ ብሎ ፊልጵስዩስ ሄደዋል። ስለዚህ አንዳንድ ጊዜ እንደዚህ አይነት ባህሪ የተላመዱ ሰዎች በቀደም አንድ ቦታ ላይ እነሱ መንግስት ማለትም ሲገቡ መተቸታቸው አይቀርም ብያለሁ። እና ጥያቄው እሱ አይደለም። በክፉ ወሬ በመልካም ወሬ ራሳችንን እናማጥናለን ስለሚል ሐዋርያ ጳውሎስ ስለዚህ ነው እኮ አስቸገሩት እየተቹና እኔ የክርስቶስን ማኅተም በሥጋዬ ተሸክሜያለሁ ከዚህ በኋላ አንድ እንዳያደክመኝ ያለው እኮ ገላትያ ላይ እኔ ትሬስ አድርጌያለሁ። ለምሳሌ እኔ ሰውን ወይስ እግዚአብሔርን እሺ ያሰኛለሁን ይላል። ዝና ፍለጋ ፖፑላሪቲ ፍለጋ ነው እሱ መገረዝን አለመገረዝን የሚደግፈው ብሎ አይሁዶቹ ያሙታል ማለት ነው። አይ እንደሱ ከሆነ ይላል። ቀጥሎ ደግሞ እሱ እኮ ሰከንድ አንድ ነው የሚሰብከው ይላል። መልስ ይሰጣል። እኔ ከክርስቶስ ሰምቻለሁ ይላል። እሱ እኮ ወላዋይ ነው፣ ቲቶን ያስገርዛል፣ ጢሞቴዎስን ያስገርዛል፣ ቲቶ እንዳይገረዝ ያደርጋል ይላሉ። ደብል ስታንዳርድ ነው ይሉታል። መልስ ይሰጣል። እስካሁንም እኮ እሱ እንደዚህ ይሰብካል ይላሉ። እና መልስ ሰጥቶ መጥቶ ሲቸግረው ነው እኔ የክርስቶስን ማኅተም በሥጋዬ ተሸክሜያለሁ ከእንግዲህ ወዲያ ማንም እንዳያደክመኝ አለው። መልስ ይሰጥ። አንዳንድ ጊዜ መልስ አይሰጥም ለአንዳንድ ነገር፣ ግን በየዘመኑ እግዚአብሔር ደግሞ አንዳንድ ጊዜ ሰው ይሰጠናል። ሁሉ ሰው ከወደደን ስለምንጠፋ የሚጠሉን ሰዎች እንግዲህ እግዚአብሔር ይቅር ይበላቸው፣ ግን ለእኛ ጥሩ ነው። እኔ አሁን የሚጠላኝ ሰው ካለ እንደ ልዩ ቅባት ነው የምቀበለው። ለምን ብዙ ሰው ስለሚወደኝ ጥቂት ሰው ቢጠላኝ ስቲል ችግር አለኝ ማለት ነው ብዬ ራሴን እንዳይ ይረዳኛል ማለት ነው። ሰው ሁሉ ከወደደኝ ዋጋ የለውም። እና የማይሆን ጥያቄ ጠይቀሽ ነው አይደል የምታስለፍልኝ? ሌላው ዘንድ እኛ ራሳችን እናውቃለን። በሌላው ዘንድ ግን ገጽታችን ጥሩ አይደለም፣ እየተበላሸ በምን በእነዚህ በሐሰት ነቢያቱ እግዚአብሔር ያላላቸውን ብሎኛል በሚሉ ሰዎች ኤቲኤም በሚያባዙ
ዘይት ፎቶ እያስቀመጡ በሚሸጡ አስተምሯቸው ወጣ ገባ ባለ ሰዎች እና እነዚህ ሰዎች ደግሞ ሚዲያ አላቸው፣ እንደፈለጉ ነው የሚናገሩት። አንዳንዶቹ ያለ ባልና ሚስት አይታያቸውም። አንዳንዶቹ ደግሞ ይተነብያሉ ባለስልጣኖቹ ጋር። ለምን ሄዶ አይተነብዩላቸውም? እዛው እንደዚህ ማለት ናታን እኮ ሜዳ ላይ አላወራም፣ ዳዊት ጋር ሄዶ ነው የነገረው። እና እግዚአብሔር ያላላቸውን የማይኖሩትን የሚቀባጥሩ እና በጣም በሚያሳዝን ሁኔታ ደግሞ ህዝቡ ለእንደነዚህ አይነት የተሰጠ በመሆኑ አዝናለሁ። ይሄ የሚያሳየኝ እውነትን ይዘናል የሚሉት ነባሮቹ ቤተክርስቲያኖች ውስጥ ያሉ አገልጋዮች ምን ያህል በፓሽን ወይም ከውስጥ ባለ ግለት የእግዚአብሔርን ቃል ያስተምራሉ የሚለው ጥያቄ አለ። እርግጥ የመጨረሻው ዘመን ስለሆነ በመጨረሻው ዘመን አንዱ ምልክት ሐሰት ነው። ክርስቶስም ያለው እንግዲህ ምልክቱ ምንድነው ሲሉት ማንም እንዳያስታችሁ ተጠንቀቁ ብሎ የመጀመሪያው ጳውሎስም በሁለተኛ ጢሞቴዎስ ላይ ይመስለኛል ክፉዎችና አታላይ ሰዎች እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ ስለሚል ያለንበት ዘመን የመጨረሻው ዘመን ስለሆነ ከማሳትም ከመሳትም መጠንቀቅ፣ መጠበቅ፣ ወደ እግዚአብሔር ቃል መጠጋት፣ እንደ ቃሉ ለመኖር ምንችለውን ሁሉ ጥረት ማድረግ አስፈላጊ ነው። የእግዚአብሔርን ቃል ሳንታክት ሰሙም አልሰሙም ሰዎች እውነቱን ማስተማር የግድ ይላል። ኮሶ እንደሚግቱን ድሮ ኮሶ ቢመርም ስለሚያሽር አንዳንድ ጊዜ ለአንዳንድ ሰዎች የሚመራቸው የእግዚአብሔር ቃል እውነት በግልጽ እና በማያሻማ ቋንቋ መናገር ማስተማር ያስፈልጋል። ያ በተለይ ቤተ እምነት የሚመሩ መሪዎች ሲያሰት ትምህርት ላይ የቅድስና ጉዳይ ላይ በግልጽ መናገር አለባቸው። የጥቂት ሰዎች ድምፅ መሆን የለበትም፣ ወይም የሚዲያ ፍጆታ መሆን የለበትም። በየቤተ እምነቱ በየአጥቢያው የእግዚአብሔርን ሕዝብ እውነት እንዲጨብጥ እንዲማር፣ ቱሪስት እንዳይሆን ከአንዱ ቦታ ወደ አንዱ እዚህ ጋር ውሃ ፈለቀ እዚህ ጋር ጠበል ፈለቀ እያለ እንዳይዞር የሚቻለው መደረግ አለበት። ይሄ ሁሉ ሆኖ ግን እንደምታውቂው በሐዋርያት ዘመን ያው ሐሰተኞች ነበሩ። ዮሐንስም ራእይ ባየበት ጊዜ በጣም ያሳዝናል። እንግዲህ ከሰባቱ አብያተ ክርስቲያናት ያልተወቀሱት 2 ብቻ ናቸው። ሁለተኛዋ ቤተ ክርስቲያን በመከራ ውስጥ የነበረችው እና 6ኛዋ የሚስዮናዊ አገልግሎት ሰጥ የነበረችው ቤተ ክርስቲያን ናቸው ያልተወቀሱት እንጂ የመጀመሪያዋ ፍቅር በመጣሏ እውነት ይዣለሁ ብላ እንደ ቲያጥሮን እና ጴርጋሞን ደግሞ ጣዖት በማምለክ የሐሰት ትምህርት ችላ በማለት ተወቅሰዋል። እንደነ ሰርዴስ ያሉ ደግሞ ኦልሞስት ነገር እየሞተባቸው እንደሆነ ተናግረዋቸዋል። ሎዶቅያ ደግሞ ያው የምናውቀው ነው። ስለዚህ ሰመርኔስ እና ፊላደልፊያ የተባሉት ናቸው ያልተወቀሱትና እኛ ስደት ይምጣ ብለን አንመኝም። ግን እውነተኛ ቤተክርስቲያን ለወንጌል ስርጭት ደቀ መዛሙርት ለማድረግ የምትተጋ ናትና ለዛ ስንተጋ አይ ቲንክ ሌሎች ነገሮች መፍትሄ ያገኛሉ የሚል ሀሳብ ይኖረኛል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ